ብዙ ጊዜ ማጥናት ተፈልጉና ከዛ ግን ሞቲቬሽናችሁ ሙሉ በሙሉ ይሞታል። ከዛ ደግሞ እኔ ብቻ ከሌላ ሰው በተለየ ሰነፍ ነኝ ማለት ነው፣ እኔ በተፈጥሮዬም ጎበዝ ተማሪ ለመሆን አልተፈጠርኩም ማለት ነው፣ ወይም ደግሞ በቃ እኔ ለጥናት የመሆን ሰው አይደለሁም የሚሉ ሐሳቦች ወደ ጭንቅላታችሁ ሊመጡባችሁ ይችላሉ። እና ደግሞ ይሄ ችግር እናንተ ጋር ብቻ እንዳለ ይሰማችኋል። ነገር ግን ከ75 እስከ 85% የሚሆኑ ተማሪዎች የሆነ ጊዜ ላይ ይሄ ስሜት ይሰማቸዋል። እና እነዚህ ሐሳቦች በተደጋጋሚ ወደ እናንተ የሚመጡባችሁ ከሆነ ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ ተማሪዎች ሲያጠኑ የሚሰቃዩባቸው 5 ችግሮችና እንዴት በቀላሉ እነዚህን ችግሮች መፍታት እንደምትችሉ እናያለን። አምስተኛ ላይ የምንመለከተው ችግር ብዙዎቻችሁ ባለማወቅ ችላ ትሉታላችሁ። ነገር ግን አንዴ እሱን አስተካከላችሁት ማለት ሌሎችንም ችግሮች አብሮ ያስተካክላችኋል። ስለዚህ ቪዲዮን እስከ መጨረሻው ማየታችሁን እርግጠኛ ሁኑ። የመጀመሪያው ችግር ሎ ሞቲቬሽን ወይም ደግሞ ለማጥናት ፍላጎት አለመኖር ነው። ይሄ ችግር በጣም ብዙ ተማሪዎች እንደሚያጋጥማቸው ይነግሩኛል። እንደውም ሰሞኑን ቴሌግራም ላይ አንዳንድ ልጆች እንደዚህ የነገራችሁ ነበር። ማለት ማጥናት ፈልጋለሁ እኮ ግን ለማጥናት ያለኝ ሞቲቬሽን ሙሉ በሙሉ ይጠፋል እያላችሁ ነበረ። እና አንዳንዴ ለማጥናት ሙዳችሁ ሳይሆን ሲቀር ወይም ደግሞ ለማጥናት ያላችሁ ሞቲቬሽን ሲጠፋ ቶሎ ብላችሁ ራሳችሁን ለመውቀስ መቸኮል የለባችሁም። ለማጥናት ፍላጎት ማጣት በዋናነት በእነዚህ ምክንያቶች ነው የሚመጣው። አንደኛው ምክንያት አለመኖር ነው ወይም ደግሞ ሞቲቬሽን አለመኖር ነው። ምን ማለት ነው? አንድ የተሳካለትን ሰው ካያችሁ ያ ሰው የተነሳበት ምክንያት ነበረው ማለት ነው። በቃ ባጭሩ ለምንድን ነው የምታጠኑት ማለት ምክንያታችሁ ምንድን ነው የሚለውን ነገር ማወቅ ማለት ነው። ለምሳሌ እኔ 12ኛ ክፍል ማትሪክ ተፈታኝ ያለው ማትሪክን ለማለፍ ግልጽ የሆነ ምክንያት አልነበረኝም። ከዛ ግን አንድ ቀን ሁላችሁም ታውቁታላችሁ፣ ሰነወርቅ ታዬ የኢንስፓየር ኢትዮጵያ መስራች አንድ ቪዲዮ ላይ ምን ሲል ሰማሁት ማለት ከኬጂ ጀምሮ 15 ዓመት ሙሉ እናንተ ላይ ወጪ አውጥተውባችሁ ምሳ ቋጥረውላችሁ ስንት ነገር አድርገውባችሁ እድሜያቸውን ጨርሰውባችሁ በቃ ሌላውን ተውትና ቢያንስ ማትሪክን አልፋችሁ አስደስቷቸው የሚል ቪዲዮ ሲናገር ሰማሁት ማለት ነው። እና ይሄ ነገር በሰዓቱ እኔም በጣም ነበርና የነካኝ። በቃ ማትሪክን ለማለፍ ትክክለኛ የሆነ ምክንያት አገኘሁ ወይም ደግሞ ከውስጥ ድራይቭ የሚያደርገኝ ፎርስ አገኘሁ ማለት ነው። እናም ያ ብዙ ጊዜ እንደነገርኳችሁ ትምህርት ቤታችን ውስጥ ካሉት ከሶሻል ተማሪዎች ውስጥ ማትሪክን ያለፍኩት ብቸኛው እኔ ነበርኩኝ። ለዚህም ደግሞ ዋነኛው ምክንያት እኔ በጣም ጎበዝ ተማሪ ስለነበርኩ አይደለም። ምክንያቱም ግቢያችን ውስጥ በጣም ሰቃይ የሚባሉ በጣም ብዙ ተማሪዎች ነበሩ። ነገር ግን እኔ ከነሱ በተለየ ድራይቭ የሚያደርገኝ ፎርስ ወይም ደግሞ ማትሪክን ለማለፍ ትክክለኛ ምክንያት አግኝቼ ነበረ። ስለዚህ ማትሪክን ለማለፍ መክፈል የነበረብኝን ዋጋ በጠቅላላ አንድም ሳላስቀር ከፈልኩኝ ማለት ነው። ስለዚህ እናንተ በዋናነት የምታጠኑበትን ምክንያት ማትሪክን ለማለፍ የምትፈልጉበት ምክንያት ከሆነ ሪሚዲያል ለማለፍ የምትፈልጉበት ምክንያት ማንኛውም ነገር ብቻ ይሁን ለአእምሯችሁ ምክንያት ስጡት። ከዛ በኋላ ያንን ነገር ልታሳኩባቸው የምትችሏቸው መንገዶች በሙሉ ማየት ትጀምራላችሁ። ሁለተኛው ለማጥናት ፍላጎት የማይኖራችሁ ምክንያት ደግሞ የምትጠሉት ሰብጀክት ወይም ደግሞ አስተማሪ ሲኖር ነው። ያው ይሄ ችግር እኔንም ያጋጠመኝ ነበር። ማለት የማትወዱት አስተማሪ ካለ ሰብጀክቱንም ልትወዱት አትችሉ ማለት ነው። ማትስ ሊሆን ይችላል፣ ሂስትሪ፣ ኬሚስትሪ፣ ብቻ ሁሉም ተማሪ አንድ የማይወደው ሰብጀክት ሊኖር ይችላል እና አንድን ሰብጀክት እንድትወዱትም እንድትጠሉትም የሚያደርጋችሁ አስተማሪ ነው። መፍትሄው ደግሞ አስተማሪውን ከሰብጀክቱ ጋር ፐርሰናሊ መውሰድ ማቆም አለባችሁ። ማለትም ያ አስተማሪ ሲያስተምር የማይገባችሁ ከሆነ አልገባኝም ብላችሁ ማለፍ የለባችሁም። ወይ ቶፒኩን በደንብ ከተረዱት ተማሪዎች ወይ ደግሞ ዩቲዩብ ላይ ገብታችሁ ያንን ቶፒክ መረዳት ይኖርባችኋል። እንዲሁም ደግሞ ከሌሎች ትምህርቶች በተለየ ተጨማሪ ሰዓት ለዛ ሰብጀክት መስጠት አለባችሁ። ሶስተኛው ደግሞ በወርቅስ የሚል ፍርሃት ለማጥናት ፍላጎት እንዳይኖራችሁ ሊያደርግ ይችላል። አራተኛው ለማጥናት ፍላጎት እንዳይኖራችሁ የሚያደርገው ምክንያት ደግሞ እንቅልፋችሁን በትክክል አለመተኛት ነው። ማለት አንድ ቀን በጊዜ ተኛላችሁ፣ አንዳንድ ቀን ደግሞ አርፍዳችሁ ትነሳላችሁ። ይሄ ደግሞ የእንቅልፋችሁን ያዛባባችኋል። ይሄም ደግሞ ቀኑ ሙሉ ደክማችሁ እንድትሉና ፋቲግ እንድትሆኑ ያደርጋችኋል። አምስተኛ ላይ ደግሞ ምናልባትም ከትምህርት ውጪ ማለት የላይፍ ስትረሶች ለማጥናት ያላችሁን ፍላጎት እንዲቀንስ ሊያደርገው ይችላል። እና እነዚህ አሁን የጠቀስናቸው ነገሮች በሙሉ በሳይኮሎጂ ኢሞሽናል ሬዚስታንስ ይባላሉ። እና አንደኛ ላይ የተመለከትነው ችግር ሎ ሞቲቬሽን ወይም ደግሞ ለማጥናት ፍላጎት አለመኖር ነው። እንደ ዋና እንደ መፍትሄ ደግሞ ያነሳ ነው የምታጠኑበትን ወይም ደግሞ ያንን ነገር የምታደርጉበትን ትክክለኛ ምክንያት ማወቅና ያንን ምክንያት በየጊዜው ማስታወስ ነው። እንደውም ከቻላችሁ ፊት ለፊት የምታጠኑበት ቦታ ጽፋችሁ ብትለጥፉት የተሻለ ነው። ሁለተኛው ችግር ደግሞ ቱ መኒ ዲስትራክሽንስ ወይም ደግሞ በሚረብሹ ነገሮች መከበብ ነው። ያው ዲስትራክሽን ስንል ጌሞች፣ ሶሻል ሚዲያ በዋናነት ቲክቶክ፣ ኢንስታግራም፣ ዩቲዩብ፣ መጥፎ ጓደኞች እና ሌሎችም በጣም ብዙ አሉ። እና በተለይ ቲክቶክ ትንሽ ሰዓት አይቼ እወጣለሁ ትሉና ረጅም ሰዓታችሁን እዛ ላይ ልታጠፉ ትችላላችሁ። ይሄ ደግሞ እናንተ ፈልጋችሁ ሳይሆን ፕላትፎርሙ ዲዛይን የተደረገው እናንተ እዛ ላይ ረጅም ሰዓት ለማስቀመጥ ስለሆነ ነው። መፍትሄው ደግሞ የማይሆን ኢንቫይሮንመንት ውስጥ ካላችሁ ማለት ከማይሆኑ ጓደኛሞች ጋር በተለይ ካላችሁ የመጀመሪያው ስራችሁ መሆን ያለበት ያንን ኢንቫይሮንመንት ሙሉ በሙሉ መቀየር ነው። ሌላው የምታጠኑበት ቦታ በቻላችሁ ጠቅም ሲምፕልና ጽዱ ለማድረግ ሞክሩ። ስልኬን መቆጣጠር አልችልም የምትሉ አይነት ሰዎች ደግሞ ከሆናችሁ ካጠገባችሁ ሙሉ በሙሉ ለማራቅ ሞክሩ። ወይም ደግሞ ከማጥናታችሁ በፊት ስልካችሁን ሌላ ክፍል ውስጥ ለማስቀመጥ ሞክሩ። እና ይሄ ግን በስልካችሁ የምታጠኑ ተማሪዎችን አያካትትም። እናንተ ማድረግ ያለባችሁ ከማጥናታችሁ በፊት የስልካችሁ ኖቲፊኬሽን ሙሉ በሙሉ ማጥፋት ነው። ቤት ውስጥ ማጥናት ይረብሸኛል የምትሉ አይነት ተማሪዎች ደግሞ ከሆናችሁ ላይብራሪ ሄዳችሁ ማጥናት ነው። ምክንያቱም አንደኛ ላይብራሪ ውስጥ ስላላችሁ ስልካችሁ ያን ያክል ዲስትራክት አያደርጋችሁም። ሁለተኛ ደግሞ በአቅራቢያችሁ ያለ ሰው እንዳለ የሚያነብሰው ስለሆነ ለማንበብ በጣም ሞቲቬት ትሆናላችሁ። ሶስተኛው ችግር ደግሞ ላክ ኦፍ ኮንሰንትሬሽን ወይም ደግሞ ትኩረት ማድረግ አለመቻል እና ይሄ ችግር በጣም ብዙ ተማሪዎች የሚሰቃዩበት ችግር ነው። ማለት የሆነ ነገር እያነበቡ እዛ ላይ ሙሉ ትኩረት ማድረግ ያቀታቸዋል ወይም ደግሞ እዛ ነገር ላይ ሙሉ በሙሉ ኮንሰንትሬት ማድረግ ይከብዳቸዋል። እና ያው እውነቱን ለመናገር አጠገባችሁ ዲስትራክሽኖች ባይኖሩ እንኳን አንዳንዴ ትኩረት ማድረግ በጣም ልትቸገሩ ትችላላችሁ። እና እኔም አንዳንድ ጊዜ ይሄ ነገር ስለሚያጋጥመኝ ነው። ማለት በቃ
መጽሐፉን ታዩታላችሁ ሙሉ በሙሉ በቃ ምን እንደሚል ላይገባችሁ ይችላል። እና ለዚህ ችግር 3 መፍትሄዎች ሲኖሩት የመጀመሪያው መፍትሄ በቻላችሁት አቅም ጥናት ከመጀመራችሁ በፊት አይምሮአችሁን ማጽዳት አለባችሁ። ማለት የሆነ የሚያስጨንቃችሁ ነገር ካለ ከማጥናታችሁ በፊት ወይ ጻፉት ወይም ደግሞ ከሆነ ሰው ጋር አውሩበት፣ ወይም ደግሞ ማንኛውም ስትረሳችሁ ሊያስወግድላችሁ የሚችል ነገር አድርጉ። ዋናው ነገር ያንን ስትረስ ይዛችሁ ጥናት መጀመር የለባችሁም። ምክንያቱም ያንን ስትረስ ይዛችሁ ለማጥናት ብትሞክሩ አይምሮአችሁ በፍጹም የምታጠኑትን ነገር ሊረዳላችሁ አይችልም። ሁለተኛው መፍትሄ ደግሞ ትላልቅ ታስኮችን ወደ ትናንሽ ታስኮች ለመከፋፈል ሞክሩ። ማለት ለምሳሌ ኬሚስትሪ ያጠናለሁ ብላችሁ ለጭንቅላታችሁ አትንገሩት። ይልቁንስ አንድ ፔጅ ለ5 ደቂቃ አነባለሁ ብላችሁ ነው መጀመር ያለባችሁ። ምክንያቱም በቃ አይምሮአችሁ በተፈጥሮ ትናንሽ ታስኮችን ነው መስራት የሚወደው እንጂ ብዙ ነገሮችን አጠናለሁ ብላችሁ ከጀመራችሁ ገና ሳታጠኑ ይደክማችኋል። ስለዚህ 5 ደቂቃ አነባለሁ ብላችሁ ትጀምራላችሁ። ከዛ በኋላ ራሳችሁ ለውጡን ታዩታላችሁ እንጂ ምንም እንኳን በአንድ ቀን ውስጥ ብዙ ነገሮችን ከቨር ማድረግ ቢኖርባችሁ እንኳን ለአይምሮአችሁ ይሄ ሁሉ ነገር ከቨር አድርጋለሁ ብላችሁ በፍጹም መንገድ የለባችሁም። ሶስተኛው መፍትሄ ደግሞ ለእናንተ የሚሆነውን የጥናት ሜትድ ለማወቅ ሞክሩ። ማለት ለምሳሌ አንዳንድ ተማሪዎች ብቻቸውን ሲያጠኑ ነው የሚገባቸው። አንዳንድ ተማሪዎች ደግሞ በግሩፕ ካላጠኑ በስተቀር የሚያገባቸው ተማሪዎች አሉ። አንዳንድ ተማሪዎች ደግሞ ምናልባት አጋጥሟችሁ ከሆነ አላቅም አስተማሪ ሲያስተምር ብቻ በማየት የሚረዱ ተማሪዎች አሉ። ስለዚህ እናንተ የተለያየ የጥናት ዘዴዎችን ለመጠቀም ሞክሩ። በግሩፕ ለማጥናት ሞክሩ፣ ብቻችሁን ለማጥናት ሞክሩ፣ ወይም ደግሞ ብቻ የተለያዩ ሜቶዶችን ተጠቀሙና ለእናንተ የሰራላችሁ ሜቶድ ተከተሉ ማለት ነው። ስለዚህ ሶስተኛ ላይ የተመለከትነው ችግር ላክ ኦፍ ኮንሰንትሬሽን ወይም ደግሞ ትኩረት ማድረግ አለመቻል ነው። በዋናነት 3 መፍትሄዎችን አይተናል። የመጀመሪያው መፍትሄ በቻላችሁት አቅም ጥናት ከመጀመራችሁ በፊት አይምሮአችሁን ለማጽዳት መሞከር። ሁለተኛው ደግሞ ትላልቅ ታስኮችን ወደ ትናንሽ ታስኮች መከፋፈል። ሶስተኛው መፍትሄ ደግሞ ለእናንተ የሚሆነውን የጥናት ሜቶድ ማወቅ ነው። አራተኛው ችግር ደግሞ ዲፊካልቲ ኢን ሜሞራይዚንግ ወይም ደግሞ ያጠኑትን ነገር ለማስታወስ መቸገር እና ተማሪዎች ከሚነግሩን ችግሮች መካከል አንዱ ይሄ ነው። ማለት የሆነን ሰብጀክት አጠናዋለሁ ከዛ ግን ቶሎ ይጠፋብኛል ይሉኛል። እና ለዚህ መፍትሄው በሳይንስ የተረጋገጡ የማስታወስ አቅማችሁን የሚጨምሩ 3 ቴክኒኮችን ልንገራችሁ። አንደኛ ቪዥዋል አሶሲዬሽን፣ ማለትም አይዲያዎችን ወደ ምስል ለመቀየርና ለመረዳት ሞክሩ። ምክንያቱም አይምሮአችን ከቃላቶች በበለጠ ምስሎችን በደንብ የሚያዝና የማስታወስ አቅም አለው። ምን ማለት መሰላችሁ? ባጭሩ የምታጠኑትን ነገር ከምታውቋቸው ወይም ደግሞ በአቅራቢያችሁ ካሉት ነገሮች ጋር ማያያዝ ማለት ነው። ሁለተኛ ብሬክ ኢንፎርሜሽን ኢንቱ ስሞል ግሩፕስ፣ ማለት 15 ነገሮችን በአንዴ ለማስታወስ ከምትሞክሩ 15ቱን ለ3 ግሩፕ ክፈሏቸውና አንድ ላይ አድርጋችሁ አጥኗቸው። ሶስተኛው ደግሞ አክሮኒምስ ኤንድ ኮድስ፣ ይሄም ደግሞ ምህጻረ ቃሎችን በመጠቀም ረጃጅም ነገሮችን በአጭሩ መያዝ ማለት ነው። ማለት ለምሳሌ ማትስ ላይ አንዳንድ ተማሪዎች ኮኦርዲኔቲንግ ኮንጃክሽኖችን ለመያዝ ሲሞክሩ ፋንቦይስ ብለው ሸመድዷቸዋል። ያው ፋንቦይስ ሲተነተን ፎር ኤንድ ኖር በት ኦር የስ ሶ የሚሉትን ይይዝልናል ማለት ነው። ሶ እንደዚህ እያደረጋችሁ ለማስታወስ እንዲቀላችሁ ማድረግ ትችላላችሁ ማለት ነው። ከዚህ ባለፈ እንደና አንኪ የመሳሰሉ ፍላሽ ካርድ ሶፍትዌሮችን በመጠቀም ለማስታወስ ከባድ የሚባሉ ነገሮችን መያዝ ትችላላችሁ ማለት ነው። አንኪን በስልክ መጠቀም ከፈለጋችሁ በቀላሉ ፕሌይ ስቶር ላይ በመግባት ዳውንሎድ ማድረግ ትችላላችሁ። የኮምፒውተሩን ደግሞ ከፈለጋችሁ ቴሌግራም ላይ ዱቦይስ_ዱ ብላችሁ ሰርች በማድረግ ቻናሉ ላይ ለቅቄላችኋለሁ በቀላሉ ዳውንሎድ በማድረግ መጠቀም ትችላላችሁ። ስለዚህ አራተኛ ላይ ያየነው ችግር ዲፊካልቲ ኢን ሜሞራይዚንግ ወይም ደግሞ ያጠኑትን ነገር ለማስታወስ መቸገር፣ እንደ መፍትሄ ደግሞ በዋናነት 3 ነገሮችን አይተናል። አንደኛ ቪዥዋል አሶሲዬሽን ወይም ደግሞ የምናጠናውን ነገር ከምናውቀው ነገር ጋር ማያያዝ። ሁለተኛው መፍትሄ ደግሞ ብሬክ ኢንፎርሜሽን ኢንቱ ስሞል ግሩፕስ ወይም ደግሞ ለትናንሽ ነገሮች መከፋፈል። ሶስተኛው መፍትሄ ደግሞ አክሮኒምስ ኤንድ ኮድስ ወይም ደግሞ ለመሸምደድ የሚከብዱ ነገሮችን ምህጻረ ቃሎችን በመጠቀም መሸምደድ ማለት ነው። አምስተኛው ችግር ደግሞ ባድ ታይም ማኔጅመንት ወይም ደግሞ ትክክል ያልሆነ የሰዓት አጠቃቀም። ያው በቪዲዮ መጀመሪያ ላይ እንደነገርኳችሁ ይሄ ነገር በጣም ወሳኝና ብዙ ተማሪዎች ባለማወቅ ስለሚሉት ነገር ነው። ነገር ግን ከላይ ነው አራቱን ችግሮች በትክክል ፈታችሁ አምስተኛውን ችግር ችላላችሁት ማለት አራቱንም በዜሮ እንደማባዛት ቁጠሩት። እና ብዙ ተማሪዎች ማጥናታቸው ላይ እንጂ ሰዓታቸውን በትክክል ማኔጅ ማድረግ ላይ ትኩረት አያደርጉም። ማለት በደንብ ሊያጠኑ ይችላሉ እኮ ነገር ግን ከይሳት እስከ ይሳት ማጥናት አለብኝ ብለው ቀድሞ አያሱንም። በይሳት ተኛለሁ በይሳት እነሳለሁ የሚል ፕሮግራም ብዙዎቻቸው የላቸውም። ጭራሽ ደግሞ ብዙዎቹ እረፍት የሚያደርጉበት ፕሮግራም ከነጭራሹ ላይ ኖራቸው ይችላል። ነገር ግን የሆነ መጽሐፍ ላይ እንደውም ፕሮግራም ስትወጡ እረፍት ከምታደርጉበት ፕሮግራም ማውጣት ጀምሩ የሚል ነገር አንብቤያለሁ። ስለዚህ ዋና መፍትሄው በቀን የምታደርጉትን ነገር ፕላን አድርጉ። ማለት ለምሳሌ ማታ ላይ ለነገ በይሳት እነሳለሁ፣ እስከ ይሳት አነባለሁ፣ በይሳት ትምህርት ቤት ሄዳለሁ፣ ከትምህርት ከተመለስኩ በኋላ እንደዚህ አደርጋለሁ፣ ማታ ላይ እንደዚህ አደርጋለሁ ብላችሁ ቀድማችሁ ፕሮግራም ማውጣት አለባችሁ። ያው ይሄንን ማድረጋችሁ በጣም በብዙ ነገሮች ይጠቅማችኋል። ነገር ግን በዋናነት በሁለት ነገሮች ነው የሚጠቅማችሁ። አንደኛው ያው ሰዓታችሁን በትክክል ማኔጅ እንድታደርጉ ወይም ደግሞ ኃላፊነት እንዲሰማችሁ ያደርጋችኋል። ሁለተኛው በተለይ ደግሞ እኔም በጣም የጠቀመኝ ስትረሳችሁን በጣም ይቀንስላችኋል። ማለት አንድ ቀኑ ሙሉ ማድረግ ያለባችሁ ነገር ፕላን ስለወጣችሁ አይምሮች በኋላ እናደርጋለሁ ከዛ ይሄን እናደርጋለሁ ምናምን የሚል ጭንቀት ምንም አይኖርበትም። እና በተለይ ከባድ ስትረስ ያለባችሁ አይነት ተማሪዎች ከሆናችሁ ይሄን ነገር ግዴታ ማድረግ አለባችሁ። ማለትም ነገ የምታደርጉትን ነገር ሊሆን ይችላል ብቻ ቀናችሁን በስርዓት ፕላን ማድረግ አለባችሁ። ከዚህ ባለፈ ሌላኛው ጥቅሙ ደግሞ ምናልባት ጓደኛችሁ ናስቲ የሆነ ቦታ ደርሰን እንምጣ ምናምን ቢላችሁ ኦልሬዲ ቀድማችሁ ያወጣችሁት ፕሮግራም ስላለ ኖ ለማለት አይከብዳችሁም ማለት ነው። ስለዚህ ውጤታማ የሆነ ተማሪ ካያችሁ ያ ተማሪ እያንዳንዱ ሰዓቱን በስርዓት ማኔጅ አድርጓል ማለት ነው። ስለዚህ እናንተም እያንዳንዱ ደቂቃችሁን በትክክል ማኔጅ ካደረጋችሁ እንደዚህ ተማሪ የማትሆኑበት ምንም ምክንያት አይኖርም። ይሄንን የምነግራችሁ ደግሞ 100% እርግጠኛ ስለሆንኩ ነው። አምስቱን ችግሮች በነገርኳችሁ መፍትሄ መሰረት ለማስወገድ ሞክሩ። በዋናነት ሰዓታችሁን በትክክል ማኔጅ አድርጉ። ሌላውን ነገር ውጤታችሁ ይመሰክራል። እና ደግሞ ሁልጊዜ ፐርፌክት መሆን አለብኝ ብላችሁ በፍጹም ማሰብ የለባችሁም። አንዳንድ ቀን ያወጣችሁትን ፕሮግራም ላተገብሩት ትችላላችሁ። እና እኔም አንዳንዴ በቀን ውስጥ 5 ማድረግ ያሉብኝ ነገሮች ብዬ ካወጣው ምናልባት አንዳንዴ 2 ነገሮች የማላደርግ
የማደርግበት ቀን ሊኖር ይችላል። ከዛ ግን ቀጣይ ቀን ላይ ከሌሎች ፕሮግራሞች ላይ አንድ ላይ አደርገዋለሁ ማለት ነው። ስለዚህ ፐርፌክት አለመሆን ያለ ነገር ነው። ይህን ነገር ማድረግ ነበረብኝ እኮ ምናምን ብላችሁ ራሳችሁን መውቀስ የለባችሁም። ወሳኙ ነገር ቀጣይ ቀን ላይ ማስተካከልና መቀጠላችሁ ነው። እና ደግሞ እንዴት ነው በቀላሉ ቀኑን ሙሉ የምናደርገውን ፕሮግራም ማውጣት የምንችለው ካላችሁ በቀላሉ ነው የማደርገው። እንዲሁም በጣም ብዙ ሰዎች የሚጠቀሙበት ምንድነው ስልካችሁ ላይ ትገቡና ኖት ውስጥ ትገቡና ቱዱ ሊስት የሚል ነገር አለ። እነዛ ቱዱ ሊስት መርጣችሁ በቀን የምታደርጉት ነገር ትጽፋላችሁ። 5ም 10ም ብቻ ባታበዙ ታሪፍ ነው። ከዛ አንድ ነገር ጨርሱ ቲክ ታደርጉታላችሁ። አንድ ነገር ጨርሱ ቲክ እያደረጋችሁ ትወርዳላችሁ ማለት ነው። እና እስቲ አሁን ካየናቸው ከ5 ችግሮች ውስጥ እናንተን በይበልጥ የሚያስቸግራችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ይሄ ቪዲዮ ሌሎች ተማሪዎችን ይጠቅማል ብላችሁ ካሰባችሁ ላይክ አድርጉት። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።